ሰላም ጤና ይስጥልን ውድ እና አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት መጋቢት 24 2018 በ201ኛ ኮር 54ኛ ክፍለ ጦር ሞጣ ላይ ሙገር በተደረገው አውደ ውጊያ ከበውጊያው ጋር ተያይዞ እንግዲህ የተማረኩ ወይም መዋጋት አንፈልግም በማለት ወደኛ የተቀላቀለ ጓድ አለ። እስኪ ወደ አንተ ልምጣ። ስምህንና የሥራ ኃላፊነትህን የነበርክበትን ተቋም እሱን አስረዳን እስኪ። ስሜ ሻለቃ ባሻ ነጋሽ አበበ እባላለሁ። አምስተኛ ክፍለ ጦር ነኝ። አምስተኛ ክፍለ ጦር ሻለቃ ባሻ ነጋሽ አበበ ነው የሚባለው። እሺ ሻለቃ፣ እንደው እንዴት ነው እስኪ እንደው ምንድን እየተባለ ነው የምትገቡት? አሁን እናንተ ግዳጅ ሲሰጣችሁ ምን ተብላችሁ ነው ግዳጅ የተሰጣችሁ የተሰማራችሁት? በቃ አሁን ዞሮ ዞሮ በዚህ መልክ አልነበር ነው የሚጠብቀው። ሲሰጥን የነበረው እንደዚህ በቀላል ነገር ተደርጎ ነበር የሚታየው። ቀላል እንዳልሆነ ግን በአጭር ሰዓቶች ውስጥ ብዙ ነገሮችን አይተናል። እኔ አሁን በራሴ ከእግዚአብሔር ጋር ነው በቃ አጋጣሚ ፈጣሪ አትርፎኝ ለዚህ ደረስኩ እንጂ ያው ብዙ ሰዎች ዋጋ እንደከፈሉ ያሳያል። በቃ እንደው የፋኖ ውጊያ ምን ይመስላል? እስኪ እንደው አውደ ውጊያው ላይ የነበረውን ሁኔታ እስኪ ያስረዳን። እውነት በሚባለው በሚወራው ልክ ነው? እሺ በቃ አሁን እሱ በቃ ድንገተኛ ነው። በቃ ድንገተኛ ክስተት ነው። እኔ በዚህ ደረጃ አልጠበቅኩትም ይሆናል ብዬ በቃ ድንገተኛ ክስተት ነው። በቃ የነበር ራሱ በቃ ይሄን ነው ብዬ የምገልጸው ነገር የለም። እውነታው ነገር ይሄን ነው የሚመስለው። በቃ ያው እናንተ ጋር ከገባው በኋላ ያው በሰላም ከፈጣሪ ጋር እንግዲህ አለው ከእናንተ ጋር ሰላማዊ እንክብካቤ ነው ተደርጎልኝ ያለሁት። እንግዲህ ወደፊት ደግሞ እንግዲህ ፈጣሪ ነው የሚያውቀው እንግዲህ የሚያደርግ። እሺ ተቋሙ አሁን ላይ የመከላከያ ተቋም ያለበት ሁኔታ ምን ይመስላል? እንደው የአባላቱ ስነ ልቦናስ የመዋጋት ስነ ልቦናቸው ምን ይመስላል? እስኪ እንግዲህ እንዳንድ አንተም በተወሰነ መንገድ ያው መሪ ስለሆንክ እዛ አባላቱ ጋር ያለውን ስሜት እስኪ ያስረዳል። በቃ ይሄናል እንግዲህ በዚህ ደረጃ ይሄናል ተዋጊ ነው ብለን የምንገልጸው ሰው አይደለም። ይሄናል ተዋጊ ነው ብለን የምንገልጸው ግን በዛን ቲም ውስጥ በዛችን ቅስፈት ይሄ ነገር እንደዚህ አይከሰትም ነበረ። በቃ እኔ ፋኖ የበላይነትን እንዳለው እኔ ያረጋግጫለሁ። በቃ ማንኛውም ነገር ነገር ይሄ እንደው እዛ ተቋም ላይ እያላችሁ እንግዲህ ያየውን በርካታ ንጹሃን ከምንም በላይ ደግሞ ያልታጠቁ ናቸው እየተገደሉ ያሉት እና እንደው ይህን እንዴት ታዩታላችሁ? እውነት ለሀገር ነው እየተዋጋን ያለ ነው ብላችሁ ታስባላችሁ? በነበራችሁ ቆይታ ነው እንደዚህ ብቻ በጣም ከባድ ነው። እንግዲህ አሁን ረጅም ዓመት ነው እንግዲህ ኤርትራ ጊዜ ነው የታገልኩትና እንደዚህ አሁን በወጠኝነት ወይ ደግሞ ቢያንስ ከራሳችን ወገን ጋር ስጋ በራስ መጋጨት መበላላት በጣም ከባድ ነው። ስለዚህ ደግሞ ያንዳንዱን ሰው በቃ ራሱን ህይወት ማውጣት አለበት። በቃ በተቻለው አቅም በቃ የራሱ አማራጭ መውሰድ ያለበት ብዬ ነው የምገልጸው። እሺ እስኪ በመጨረሻ እዚህ በመከላከያ ተቋም ውስጥ ላሉ አመራሮች እንዲሁም አባሎች እስኪ የምታስተላልፈው መልዕክት ካለ እድል እንስጥናለን። እሺ በቃ ያለኝ ነገር ይሄ ነው። አብዛኛው ቢያንስ አንድ ሰው ራሱን ማወቅ አለበት። በቃ ከራሱን ማውጣት አለበት የሚል አስተሳሰብ ያለኝ እንደራሴ ነው። እስኪ የመጨረሻው ደግሞ ያው እስኪ በአፋን ኦሮሞ ያው ኦሮሞኛ እንደምትችል አጫውተኸኛል እና እስኪ በአፋን ኦሮሞ እዛ ተቋም ውስጥ ላሉ መልዕክት አስተላልፍልን። ያለውን ሁኔታ ራሳቸውን ማውጣት ራሳቸውን ምን ማድረግ መቻል እንዳለባቸው እስኪ በአፋን ኦሮሞ ደግሞ መልዕክት አስተላልፍ። አከም jirtanii kabajatooma keenya na askecha ulfaata waan kun askecha mooti nama wannu abandu baasu qaba bakka nama faanno harkan galee jira faanno na qabee jira bakka sana sirraatti nama jira bakka baasu qabdanii jiru qaba። ውድ አድማጭ ተመልካቾቻችን ለአብይ አህመድ ስልጣን መቆየት ብላችሁ ውድ ህይወታችሁን አትገብሩ። ኑ አሁንም አማራን በጋራ እናድን የሚል የመጨረሻ መልእክት ነው ያለን። እናመሰግናለን። እንግዲህ አድማጮቻችን ሌላው የሚሆነው ይሄ የምትመለከቱት ነው። እንግዲህ ጥቁር አማራዎች ከሚባሉት መካከል ማለት ነው። እስኪ ራሱን ያስተዋውቀን፣ ስምህንና ከየት አካባቢ እንደመጣህ ንገረን እስኪ። ስሜ ደሳለኝ ነው። የመጣሁት ተመርጦ ለማርያም ነው። ጠረፌ ሞጣ ነው። ጠረነፉኝ ማለት ነው።
ከዛ ትናንትና እነዚህ አካባቢ ላይ ማን የሚባል ሙገር የሚባል ወሰዱን ከተማ እየለቀሙ ወሰዱን። እዛ ወሰዱንና እነሱ ሰሩት እንትን ከተቱን። ይሄ ምንድነው ሰቀላ የሰሩት ነገር አለ። እዛች አደር ጠዋት ማለዳ ተኩስ ተነሳ። ጀብድ የሆነ ተኩስ ተነሳ። ምንም ሳንተኩስ ቁልቁል እነሱ ጋር ቁልቁል ሸጠ ወደ በረሃ ወደዛው ለመጨመር ቁልቁል ወረድን። እጅ ሰጠን። ከመቼ ጀምሮ ነው የገባህ? ለመግባትስ ያነሳሳ ምክንያት ምንድን ነው? ወደዛ ለገበያ ያነሳሳኝ የሆነ ከዚህ በፊት አስረውኝ ቤቴ ፈርሷል። ከዛ ከተማ የቀን ስራ ማጣሁኝ በችግር ምክንያት ነው። ማን ያሰረ? እናንተና እሱ ነው ያሰረኝ። መንግስት ነው ያሰረኝ። ብልጽግና መንግስት። አዎ ታስሬ ቤቴ ፈራርሷል። ልጆች አሉኝ። እነሱ ማሳደግ አቃተኝ። በዛ መልክ ሲርበይ በጥር ወር ገባሁኝ። ጦርነት የሚባል ማይችም አላውቅም። የትም ቦታም አልተፋለምኩም። ትናንትና ስናይ ማታ አስገቡን ከተማው ለነሱም እንትን የሆነ ነገር መኪና ነው። ይሄ ምንድነው አይሶስ ነገር በሱ አስገቡና ጎራው ስንደርስ ከተቱ። ለሀገሩም ለቦታውም ማውቀውም መረጃውን ማውቀውም የለኝ። እዚህ ድረስ ዛሬ በሰላም ነው መሳሪያችንን ወደ ላይ እያዞር ነው ያስረከብ። መንግስት አሁን ለእናንተ ይነግራችኋል። ፋኖ አልቋል፣ ያለው የፋኖ ኃይል ትንሽ ነው፣ መዋጋት አይችሉም፣ 2 ጥይት 3 ጥይት ብቻ ነው ተኩሰው የሚሄዱ ይሏችኋል። እና ዛሬ አንተ ደግሞ ውጊያው ላይ አይተዋል። እስኪ የምትባሉትና ሆኖ ያገኘኸውን ነገር እስኪ ንገረን። በቃ የሚያስተምሩንና ይሄ ዛሬ ያየነው ልዩነት አለው። በጣም ሰማይና ምድር ነው። እና እኛ ወደዛ ከርተን ለመሄድ ስንሞክር እንትን በቃ የተለያየ ነገር ያደርጓችኋል፣ ይረሽኗችኋል ይሉናል። ያየነው እይታ ደግሞ በሰላም አብረን ቁጭ ብለን ምግብም ሰጥተውን በልተናል። ከዛ ውጭ እንግዲህ ታውቃለህ አንተ አማራ በብልጽግና መንግስት በተለየ መልኩ ሲበደል እንደነበር ታውቃለህ። ስለዚህ አማራ ተበድሎ እያለ አንተ ለአማራ መወገን እያለብህ ለጠላትህ ወይም ደግሞ እያጠፋህ ላለ ሰው ለመወገን ያነሳሳህ ነገርስ ምንድን ነው? ያነሳሳኝ ነገር ማንንም ለአማራ እየተጨነቁ እያለ ራብ ብቻ ነው። በመራብ በችግር ብቻ በድህነት ብቻ የቀን ስራ ማጣት በተለያየ ችግር ብቻ ነው እንጂ አሁንም እኔ የምለው ላለ ጓደኞቼ በቃ በሰላም እጃቸው መስጠት ብቻ ነው የምፈልገው ነው ማስተላለፍ። አሁን የእናንተ ኃይል የሚኒሻው ኃይል የመዋጋት አቅሙ ምን ያህል ነው? ፍላጎትስ አለው ወይ? ፍላጎት የለውም፣ ተገዶ ነው። ፍላጎት አሁን ላይ ተገዶ ነው። ፍላጎት በተለያየ ወደዛ ብትከዱም ትቆረጣለህ እጅህን ወይንም የተለያየ ተረሸናላችሁ የሚል ማስፈራሪያ ነው እንጂ ሁሉም ይሄን ያህል ፍላጎት የለውም።